ሰበር ዜና እስራኤል ሐማስ በትክክል ትጥቅ ሳይፈታ ወታደሮችን ከጋዛ እንደማላስወጣ ዓለም ይወቅልኝ ማለቷ ተሰምቷል። በትንታኔም ነግራችሁ ይሆናል። እስራኤልና የጡት እናቱ አሜሪካ በኢራን የኢነርጂ መሰረተ ልማቶች ላይ ያነጣጠረ አዲስ መጠነ ሰፊ ጥቃት ማቀዳቸው በዓለም አቀፍ ሚዲያዎች ተዘግቧል። በዝርዝር የምትሰሙት ይሆናል። የሳዑዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር ዛሬ 3 ኢትዮጵያውያን በሞት መቀጣታቸውን አስታውቋል። ዝርዝር ተይዞበታል፣ ተሰሙታላችሁ። በመካከለኛው ምስራቅ ያለው ጦርነት ተጋግሎ በመቀጠሉ በዮርዳኖስ የሚገኘው የአሜሪካ ኤምባሲ ዜጎቹ መካከለኛው ምስራቅን ለቀው እንዲወጡ አሳስቧል። በትንታኔ ነግራችኋለሁ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ሐማስ በትክክል ትጥቅ ሳይፈታ ወታደሮችን ከጋዛ ምድር አላስወጣም ስትል እስራኤል ተናገረች። ይህንን የተናገረችው ደግሞ በአንድ የእስራኤል ከፍተኛ ባለስልጣኗ ነው። ሐማስ የጦር መሳሪያዎችን ለሰላም ቦርዱ እንደሚያስረክብ ዶናልድ ትራምፕ የተናገሩ ቢሆንም አንድ ከፍተኛ የእስራኤል ባለስልጣን በጋዛ ያለው የፍልስጤም ታጣቂ ቡድን ሐማስ በትክክል ትጥቅ ሳይፈታ ወታደሮቻችን ካሉበት ስፍራ አይወጡም ብለዋል። ይህ በእንዲህ እንዳለ ሐማስ ከባድ የጦር መሳሪያዎችን ለማስረከብ እስራኤል ሁሉንም አይነት ጥቃቶች ማቆም እንዲሁም ጦሯን ከጋዛ ማስወጣት አለባት ብለዋል። ይህ የሆነው ዶናልድ ትራምፕ የሰላም ቦርዱ በጋዛ ውስጥ ሐማስንና ሌሎች የታጠቁ ቡድኖችን ሙሉ በሙሉ ትጥቅ ለማስፈታት ስምምነት ላይ መድረሱን ከተናገሩ በኋላ ነው። አርብ ዕለት ዶናልድ ትራምፕ እስራኤል በቀረበው ስምምነት በጣም ደስተኛ እንደሆነች በመግለጽ ለመካከለኛው ምስራቅ ትልቅ እርምጃ ሲሉ ገልጸውታል። ሆኖም የእስራኤል የቀኝ ክንፍ ሚኒስትር ኢታማር ቤን ጃቪር ረቂቁን ተቀባይነት የለውም ሲሉ ውድቅ አድርገውታል። ይህ በአሜሪካ አደራዳሪነት ከስምምነት የተደረሰው የተኩስ አቁም እቅድ ሁለተኛ ምዕራፍ አካል ሲሆን ይህም በጋዛ ላይ የሚደረገውን ጦርነት ለማስቆም ያለመ ነው። ባለፈው ዓመት መስከረም ወር ይፋ የተደረገው ባለ 20 ነጥብ እቅድ የስምምነቱን አፈጻጸም የሚቆጣጠር የሰላም ቦርድ መመስረትን እንዲሁም ሐማስን ትጥቅ ማስፈታት፣ የእስራኤል ወታደሮችን ማስወጣትና የጋዛን መልሶ ግንባታ ያካትታል። ትራምፕ አርብ ዕለት በካምፕ ዴቪድ በተካሄደው የካቢኔ ስብሰባ ላይ ሐማስ ትጥቅ ለመፍታት በመስማማቱ ከእስራኤል ጋር መግባባት ላይ መድረሳቸውን ገልጸው እስራኤል በዚህ በጣም ደስተኛ ነች ብለዋል። ሐማስ የእስራኤል ጦር ከጋዛ ከመውጣቱ በፊት ትጥቅ ይፈታ እንደሆነ የተጠየቁት ትራምፕ በቀጥታ ምላሽ ባይሰጡም ጋዛ በጣም ውስብስብ ሁኔታ ውስጥ ትገኛለች ብለዋል። ሐማስ የጦር መሳሪያዎችን ለሰላም ቦርድ እንደሚያስረክብም አክለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ አዲሱ ዕቅድ እስካሁን ድረስ አስተያየት አልሰጡም። ነገር ግን አንድ ከፍተኛ የእስራኤል ባለስልጣን እንዳሉት የአገሪቱ አቋም አሁንም የእስራኤል የመከላከያ ሰራዊት ሐማስን በትክክል ትጥቅ ማስፈታት ካልቻለ ከአሁኑ ቢጫ መስመር አይወጣም የሚል ነው። በኢራን የኢነርጂ መሰረተ ልማቶች ላይ ያነጣጠረ አዲስ መጠነ ሰፊ ጥቃት መታቀዱ ተሰማ። የእስራኤል መከላከያ ሚኒስትር እስራኤል ካትስ ማክሰኞ ዕለት የኢራንን የኢነርጂ ተቋማት ለመደብደብ በጣም እንፈልጋለን ብለው ነበር። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጀ መሆኑን ስማቸውን ያልጠቀሷቸውን ምንጮች ዋቢ አድርገው የአሜሪካ መገናኛ ብዙሃን ዘግበዋል። ለሲቢኤስ መረጃ የሰጡ ምንጮች ጥቃቱ የኢራን የኃይል መሰረተ ልማቶች ላይ ሊያተኩር እንደሚችል ጠቅሰው ነገር ግን ፕሬዚደንት ዶናልድ ትራምፕ ይሁንታ መስጠት አለባቸው ብለዋል። የእስራኤል ጦር ከረጅም ጊዜ በኋላ ለመጀመሪያ ጊዜ በጥቃቱ ላይ ሊሳተፍ እንደሚችል አክሲዮስ ዘግቧል። አርብ ዕለት በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዚደንት ዶናልድ ትራምፕ ክፉኛ እንደበድባቸዋለን ብለዋል። የሆነ ጊዜ ከዚህ በላይ መቀበል አንችልም፣
ማለት መቻል አለባቸው ሲሉም አክለዋል። በዓለም አቀፉ ሕግ መሰረት ሰላማዊ ዜጎች የሚጠቀሙበትን መሰረተ ልማት ማጥቃት የጦር ወንጀል ነው። የእስራኤል መከላከያ ሚኒስትር እዝራኤል ካትዝ ማክሰኞ ዕለት የኢራን የኢነርጂ ተቋማት ለመደብደብ በጣም እንፈልጋለን ብለው ነበር። ቻናል 14 ከተባለ የእስራኤል መገናኛ ብዙሃን ጋር በነበራቸው ቆይታ ኢራን ጎረቤት ሀገራት ላይ ጥቃት ልትፈጽምና ዓለም አቀፍ ቀውስ ሊከሰት ይችላል በሚል ስጋት አሜሪካ እስካሁን ይሁንታዋን አልሰጠችም ሲሉ መናገራቸውን ዘ ታይምስ ኦፍ እስራኤል ዘግበዋል። እኛን በሚመለከት ግን ኢራንን 40 ዓመት ወደ ኋላ ለመመለስ ተዘጋጅተናል ብለዋል። የፔንታጎን ቃል አቀባይ ሼን ፓርኔል በየትኞቹ ኢላማዎች ላይ ጥቃት እንደሚፈጸም ከመናገርም ተቆጥበዋል። ፓርኔል ለሲቢኤስ ኒውስ በሰጡት መግለጫ የጦር መስሪያ ቤቱ ምን ጊዜም የፕሬዚዳንቱን ትዕዛዝ በመጣበት ቅጽበት ለመፈጸም በተጠንቀቅ ነው ያለው ብለዋል። አንድ የኢራን ባለስልጣን በመሰረተ ልማቶች ላይ የሚፈጸም ጥቃት የእብደት ምልክት ነው በማለት አገራቸው የአጸፋ ምላሽ ለመስጠት ዝግጁ መሆኗን መናገራቸውን አልጀዚራ ዘግቧል። ባለስልጣኑ አክለውም የኢራን ምላሽ የጽዮናውያን መንግስት ወሳኝ መሰረተ ልማቶችንና በቀጠናው የሚገኙ የአሜሪካ የኢነርጂ ተቋማትን እንደሚያካትት ተናግረዋል። ይህ በእንዲሁ እንዳለ ትላንት ምሽቱን የኢራን አብዮታዊ ዘብ ነዳጅ ጫኝ መርከቦችን ሆርሙዝ ላይ መምታቱን ገለጸ። የኢራን አብዮታዊ ዘብ የተቀመጠውን መመሪያ ጥሰዋል ያላቸው ሁለት በሆርሙዝ ወሽመጥ በኩል ሊያልፉ የሞከሩ ነዳጅ ጫኝ መርከቦችን መምታቱን አስታውቋል። ዘቡ ባወጣው መግለጫ ላይ ሁለቱ ነዳጅ ጫኝ መርከቦች የጥቃት ኢላማ የሆኑት ለደህንነት አስተማማኝ ባልሆነና በህገወጥ መስመር በአሜሪካ ሰራዊት በአየር ታጅበው ባልተፈቀደ መስመር በሆርሙዝ በኩል ሲጓዙ እንደሆነ አመልክቷል። ዘቡ ጨምሮም ሁለቱ መርከቦች ጥቃት ከደረሰባቸው በኋላ ሌሎች 4 ነዳጅ ጫኝ መርከቦች በፍጥነት አቅጣጫቸውን ቀይረው ወደ መጡበት መመለሳቸውን አሳውቋል። አብዮታዊ ዘቡ ለመርከብ ባለቤቶችና ለኢንሹራንስ ኩባንያዎች የአሜሪካ ማዕከላዊ እዝ የሚያወጣውን ማስታወቂያ እንዳይሰሙ ማስጠንቀቁን ገልጿል። የአሜሪካ ጦር ሰራዊት ማዕከላዊ እዝ ወይም ሴንትኮም ሐሙስ ዕለት በሆርሙዝ ላይ ያሉት ነፃ የመርከቦች መተላለፊያ መስመሮች የደህንነት ስጋት የለባቸውም በማለት ነገር ግን በወሽመጡ ላይ ለንግድ መርከቦችና ለሰራተኞቻቸው አደጋ የነበረው የኢራን አብዮታዊ ዘብ ነው ብሎ ነበር። ከኢራን አብዮታዊ ዘብ ባህር ኃይል ጋር ግንኙነት ያለው የኤክስ ማህበራዊ ሚዲያ አካውንት በእሳት የተያዙ በርካታ መርከቦችን የሚያሳይ ምስል በእንግሊዘኛና በፋርስ ቋንቋ የመመሪያ ጥሰት መጨረሻው ከሚል ጽሑፍ ጋር አጋርቷል። የሳዑዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር ዛሬ 3 ኢትዮጵያውያን በሞት መቀጣታቸውን አስታወቀ። ሳዑዲ አረቢያ ዛሬ በአሲር ግዛት 3 ኢትዮጵያውያንን በሞት መቅጣቷን አስታወቀች። 3 ኢትዮጵያውያን ወደ ሳዑዲ አረቢያ ግዛት ሐሽሽ ለማስገባት ተባብረዋል ተብለው መከሰሳቸውን የሀገር ውስጥ ጉዳይ ሚኒስቴር በመግለጫው ላይ አመልክቷል። ሟቾቹ በቁጥጥር ስር ከዋሉ በኋላ በተደረገባቸው ምርመራ ጥፋተኛ ሆነው መገኘታቸውን የገለጸው ሚኒስቴሩ ፍርድ ቤቱ በሞት እንዲቀጡ ውሳኔ ማሳለፉን ጠቅሷል። ተከሳሾቹ ወደ ሀገሪቱ ጠቅላይ ፍርድ ቤት ይግባኝ ቢሉም ውሳኔው መጽናቱንና ቅጣቱ መፈጸሙን ጨምሮ አስታውቋል። የሞት ቅጣቱ ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም በአሲር ግዛት መፈጸሙን ሚኒስቴሩ ባወጣው መግለጫ ላይ ጠቅሷል። ሰኞ ዕለት ሐምሌ 20 2018 ዓ.ም እንዲሁ የሳዑዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱን አስታውቆ ነበር። በያዝነው ዓመት የመጀመሪያዎቹ 7 ወራት ብቻ 17 ኢትዮጵያውያን በሞት ተቀጥተዋል። ከዚህ ቀደም ሂዩማን ራይትስ ዎች ሐሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ አውጥቶ ነበር። የኢትዮጵያ ውጭ ጉዳይ ሚኒስቴር ሐምሌ 6 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት ከሳዑዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት የተነጋገረ መሆኑን አስታውቋል። በተጨማሪም ሪያድ ውስጥ በሚገኘው ኤምባሲና በጅዳ ቆንጽላ ጽህፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠሟቸው የኢትዮጵያውያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ
ለመውሰድ የሚደረገው ጥረት መቀጠሉ ተገልጿል። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ዜጎቹ መካከለኛው ምስራቅን ለቀው እንዲወጡ አሳሰበ። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ቅዳሜ ዕለት በቀጣናው ያለው ውጥረት ከተባባሰ ዜጎች ከመካከለኛው ምስራቅ ለመውጣት እንዲያስቡ አሳስበዋል። በአሁኑ ወቅት በመካከለኛው ምስራቅ የሚገኙ አሜሪካውያን ጥንቃቄ እንዲያደርጉና ንቁ እንዲሆኑ ያስፈልጋል ብለዋል። እንዲሁም የበረራ ስረዛዎች፣ ለጊዜው የአየር ክልል መዘጋትና ሊያጋጥሙ የሚችሉ የጉዞ መስተጓጎሎችን ለመጋፈጥ ዝግጁ መሆን አለባቸው ሲል ኤምባሲው በይፋዊ ኤክስ ገጹ ላይ የደህንነት ማስጠንቀቂያ አውጥቷል። እንዲሁም ከመካከለኛው ምስራቅ ውጭ ያሉ አሜሪካውያን ወደ ቀጠናውና ወደ አካባቢው የሚያደርጉትን ጉዞ ሊያስቡበት እንደሚገባ መክሯል። ኤምባሲው ኢራንና ኢራንን የሚደግፉ ቡድኖች በባህር ማዶ የሚገኙ የአሜሪካን ንብረቶች ሊያጠቁ ይችላሉ ሲል አስጠንቅቆ በመካከለኛው ምስራቅ ያለውን ሁኔታ ያልተረጋጋ ሲል ገልጾታል። በአማን የሚገኘው የአሜሪካ ኤምባሲ ሁሉም አሜሪካውያን በዮርዳኖስ ውስጥ ወደሚገኙ የጦር ሰፈሮች ከመጓዝ እንዲቆጠቡ ያሳሰበ ሲሆን ዜጎችም የሚሰጡ ማስጠንቀቂያዎችን እንዲከታተሉና ከአገሪቱ ባለስልጣናት የሚሰጡ መመሪያዎችን እንዲከተሉ አሳስቧል። ይህ ማስጠንቀቂያ የተሰጠው በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ በተባባሰበት ወቅት ሲሆን ዋሽንግተን በዚህ ሳምንት መጨረሻ በኢራን ላይ አዳዲስ ጥቃቶችን ለመፈጸም እቅድ እንዳላት ሲቢኤስ ከባለስልጣናት ያገኘው መረጃ ጠቅሶ ዘግቧል። ቅዳሜ ዕለት ኩዌት የመንግስት ተቋምንና የሲቪል ተሽከርካሪዎችን ኢላማ ያደረጉ የኢራን ድሮኖችን እንዳከሸፈችና አንድ የጭነት መኪና በሆርሙዝ የባህር ወሽመጥ አቅራቢያ በኦማን የባህር ዳርቻ ባልታወቀ ሚሳኤል እንደተመታ ገልጻለች። በሁለቱም ክስተቶች ምንም አይነት ጉዳት አልደረሰምም ተብሏል። ይህ በእንዲሁ እንዳለ በኦማን የባህር ዳርቻ 2 ነዳጅ ጫኝ መርከቦች ላይ ጥቃት ተፈጸመ። በኦማን ባህር ዳርቻ 2 የነዳጅ ጫኝ መርከቦች ምንነታቸው ባልታወቁ ተወንጫፊዎች መመታታቸውን የዩናይትድ ኪንግደም ባህር ትራንስፖርት አስታውቋል። እንደ ዩኬ ባህር ትራንስፖርት መረጃ የመጀመሪያው ጥቃት የተፈጸመው በሰሜን ምስራቅ ኦማን የባህር ዳርቻ በምትገኘው ሊማ በቅርብ ርቀት ላይ ነው። ዩኬ ኤምቲኮ ነዳጅ ጫኝ መርከቡ ምንነቱ ባልታወቀ ተወንጫፊ ተመቶ የሞተር ክፍሉ ላይ ጉዳት ደርሶበታልም ብለዋል። በጥቃቱ የሞቱ ሰዎች አለመኖራቸውንና ምንም አይነት አካባቢያዊ ውድመት አለመድረሱን ጨምሮ አስታውቋል። በኦማን ሰሜን ምስራቅ ድንበር ሐሳብ በሚባል ስፍራ ደግሞ ሁለተኛ ጥቃት መድረሱን ድርጅቱ ጨምሮ አስታውቋል። የመርከቧ ሰራተኞች ትልቅ ፍንዳታ መስማታቸውን ነገር ግን ምንም አይነት ጉዳት አለመድረሱን ተናግረዋል። ሊማ እና ሐሳብ የተባሉት ስፍራዎች በኦማን ሙሳንዳም ባረገብ መሬት የሚገኙ ሲሆን ስፍራው ወደ ሆርሙዝ ወሽመጥ የሚገቡ መርከቦችን ለመቆጣጠሪያነት የሚያገለግል ነው ተብሏል። የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ሀገርና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ይሁን እያልኩ ሰላም እንድትቆዩ ተመኘው።